ዴቭ ቆይ ምን እያደረጋችሁ ነው? አንቺ በርሳት እንኳን ለምን ገባሽ? ሲጀመር ምን አባሽ ልትሰሪ ተመለሽ? አደይ 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 ምን እያደረግሽ ነው? አንገቷን አንቀሽ ደሞዝሽን አትቀበይም ነበር? ደግሞ ዴቭ ምን እያደረገ ነው? ደህና ሰው ነበር እንዴ? ከዚች ጋር ምን ይሰራል? አደይ ባርኮት በጣም ይቅርታ ተመልሼ የመጣሁ። እንዴት ነው ባርኪ? አደይ እኮ ደላላ ጋር ስራ ልትፈልግ ነበረ እና ከፍቅር ላይ ደሞዝ ለመቀበል መታ ነው። ፍቅር ደሞዝ አልሰጠችሽም እንዴ? አዎ አልሰጠችኝም። 2 ወር ከ3 ሳምንቴ ነው። እስካሁን ደሞዜን ሰጥታኝ አታውቅም። አደይ የምርሽን ነው? እንዴት እስካሁን ሳትቀበይ? እኔማ ያው ለብርሃን የማሳከሚያ ብር ስለሰጠኝ አልጠይቀም ብዬ ነበር። ፍቅር ባርኪ አንተ ተረጋጋ። ማንንም ማመን የለብም። ሁለተኛ ጥፋት እንዳታጠፋ። ምን እያልክ ነው? ቆይ ኤላ። አቤት ባርኮት። ፍቅር በየወሩ ምልክልሽን ገንዘብ ለሬሳ ሰጫት የት እያደረግሽው ነው? ምን የምን ደሞዝ ነው ማለቴ? ይኸውልሽ አደይ እማዬ ከዚህ ቤት እንድትወጪ አልፈቀደችም። እኔም ደግሞ ቆመ ብዬ ሳስበው ልክ አላደረኩም። ስለዚህ እዚህ ቤት እየሰራሽ መኖር ትችላለሽ። ምን ማለት ነው እዚህ ቤት መቆየት? የማዬ ትዕዛዝ ነው ፍቅር። እኔም ሳስበው አደይ እዚህ ቤት መቆየት አለባት። የት ሂድ? አይ ባርኮቴ ችግር የለውም። ለእኔም ፈጣሪ አለ። በዚህ ሁኔታ ደግሞ ከዚህ በላይ እዚህ ቤት ውስጥ መቆየት አልፈልግም። ደሞዜን ከሰጣችሁኝ ለደላላ ከፍዬ ሌላ ስራ ፈልጋለሁ። አደይ እንደሱ አታድርጊ። እማዬ እስክትመጣ እባክሽ እዚህ ቤት ቆይ። እናንተ ቀድማችሁ ውጭ አላችሁኝ እንጂ እኔ እዚህ ቤት ነገር ከበቃኝ ቆይቷል። እትዬም ብዬ ነገሮችን አስተካክዬ እወጣለሁ ብዬ እንጂ የፍቅርና የሊዲያ ነገር ከአቅሜ በላይ ነው። ውይ ባርኮት ይቅርባት። እኔ አደይም ብሆን ይህን የፍቅርን ጸባይ ተሸክሜ እዚህ ቤት መቆየት አልችልም ነበር። ምን ለማለት እየሞከርሽ ነው አንቺ? ከገባሽ ግባሽ ፍቅር። አሁን ለአደይ ደሞዟን ስጫትና እንሂድ። ወይም ደግሞ ሌላ ሰው ቤት ሄደሽ ከምትቆይ እዚህ ኤላ ቤት ቆይተሽ ተረጋግተሽ አስበሽ ትወስኛለሽ። እናንተ ያባረራችሁኝ ኤላ ምን እንዳለበት እንደምሆነው ሁኜ እኖራለሁ እንጂ ለሱ ችግር የለውም አይደል? ኤላ አደይ አንቺ የምትፈልጊ ከሆነ ችግር የለውም። ከለምለም ጋር መቆየት ትችያለሽ። ሁላችሁንም በጣም አመሰግናለሁ። ግን እኔ ዝም ብዬ መኖር አልችልም። ደሞዝ ያስፈልገኛል። እናቴ ይጠብቁኛል። ወይ ጥጋብ! ሲጀመር ምን ልትሰሪ መጣሽ? ራስሽ ልትለምኝ መጣሽ እንጂ ማንም ነው ያለሽ ሰው የለም። እኔ ለማኝ አይደለሁም። እየሰራሁበትን የላቤን ሀቄን ፈልጌ ነው የመጣሁት እንጂ ለምንሽ አይደለም። ስለዚህ ለንግግርሽ ለከት ይኖርሽ። አንቺ ነሽ እኔን ስርዓት የምታስተምሪኝ? በቃ ፍቅር ለምንድነው እስከዛሬ ደሞዛን ያቆይሽባት? ብሩ ለትምህርት ቤት ስላስፈለገኝ ያጠፋሁት። የትምህርት ቤት ክፍያ እማዬ አይደል እንዴ ወሯን ጠብቃ መከፍለልሽ እንዴ? ቆይሽ ታዲያ ቢጎልሽስ ጎሎኛልና ጨምሩልኝ አትይም እንዴ? ለምንድነው ያደይን ደሞዝ የነካሽባት? ልስጥሽ ስላት እኮ አይ አሁን አያስፈልገኝም ትንሽ ቆይልኝ ብላኝ ነው። ፍቅር ከውሸት ላይ ሌላ ውሸት አትደራርቢ። እኔና አንቺ ስለ ብር አውርተን አናውቅም።